ስሙኝማ ለፍታችሁ እምቢ ሲላችሁ ምንድነው መሆን የምትፈልጉት? እንደ ዮኒ ማኛ ሃይማኖት የሌለው ሰው መሆን አያምራችሁ? በቃ በሃይማኖት ጠነክራለሁ ስትሉ ጥንካሬያችሁ ምንም ነገር ዋጋ ካልሰጣችሁ በስተቀር ምን ያደርጋል? አንዳንዴ ቅዳሜ ጠንቋይ ቤት ሄደው እሁድ ቤተክርስቲያን ሄደው ሲንከባለሉ ለነሱ ነው ሁሉን ነገር የሚያበጃጀው። ትዳር የሚሰጠው ለነሱ ነው፣ ቤት የሚሰጠው ለነሱ ነው፣ ኑሮ የሚሰጠው ለነሱ ነው፣ ልጅ የሚሰጠው ለነሱ ነው። ሁሉን የሚያሟላው ቅዳሜ ጠንቋይ ቤት እሁድ እሱ ደጅ የሚቆሙ ናቸው። በንጹህ ልቦና ግን እግዚአብሔር እያሉ የሰው ቃል በላምላለ ሰው እግዚአብሔር የለም። እግዚአብሔር በምድር ላይ የለም። እኔ ብቻ ነው እንደፈጠረው እግዚአብሔር እዚህ ምድር ላይ ቆይ እኔ ብቻ ነው የፈጠረው። ከኔ ውጪ የሚታየው የለም። በሁሉም ነገር ፈተና ይበዛብኛል፣ በሁሉም ነገር እንቅፋት። አሁን ደግሞ አሽቃባጮች ጸልይ ትላላችሁ፣ ሳይጸልይ ገደል ይግባ። ካሁን በኋላ የምን ጸሎት የምን ሃይማኖት? እኔ እንደ ዮኒ ማኛ መሆን ነው ያማረኝ። ወይ ደግሞ እንደ አንዳንድ ቀማላም በስባሶች ጠንቋይ ቤት ሰኞ እየሄድኩኝ ማክሰኞ ቤተክርስቲያን መሄድ፣ ይሄ ነው ያማረኝ። ጸልይ ትላላችሁ፣ አልጸልይም። ጸልዬ እስከዛሬ በንጹህ ልቦና አምላኬ ብዬ የሰው አቃል ፈልግም ብዬ በሐቄ ብዬ ምንም ያደረገልኝ የለም። አታሽቃብጡ። ኮሜንት ደግሞ አንድ ሰው ስለ ጸሎት ብለሽ እንዳጽፊ ገደል ግቢ። እያንዳንድሽ እግዚአብሔር ከሆነ የለም ምድር ላይ ካለ ወይ እኔን እስቲ ልብ ካለው ከሚያሰቃየኝ ውሰደኝ። እውነቴን ነው የምላችሁ። እንደ በዛ እኮ የኔን ፈተና በዛው ጥፍ ሰኞ ማክሰኞ ይሻላል፣ ሮብ ይሻላል። ያው ነው የኔ እንደ ሰዎች ጠንቋይ ቤት አልሄድኩማ። እሱ የሚፈልገው በአዳም ልኮ እንጂ የትክክለኛ እሱን የሚያመልኩትን አይወድም።